ሰላም ጤና ይስጥልን። ሰበር መረጃ። በመካከለኛው ምስራቅ ያለው ወታደራዊ ፍጥጫ የሰላም ስምምነቱን ያፈረሰ አስፈሪ ምዕራፍ ላይ ደርሷል። የአሜሪካ ጦር በሰነዘረው ጥቃት በደቡብ ኢራን 116 የቴሌኮሙኒኬሽን ማማዎችን ማውደሙን የቴህራን ባለስልጣናት በይፋ አረጋግጠዋል። በምላሹ የኢራን አብዮታዊ ዘብ ለተባበሩት አረብ ኤሚሬት አየር ማረፊያዎችና ወደቦች አስደንጋጭ የጥቃት ማስጠንቀቂያን አስተላልፏል። ቴህራን ከአሜሪካ ጋር የገባቸውን ቃል ኪዳን በይፋ ማቋረጧንም አውጃለች። ሩሲያ አስቸኳይ ጥሪ ያቀረበችበት ያለው የዚህ ታላቅ ቀውስ ዝርዝር መረጃ ይዤላችሁ ቀርቤያለሁ። እስከ መጨረሻ አብራችን መቆየት ቪዲዮን ላይክ ያድርጉ። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰባችን አባል ይሁኑ። ወደ ዝርዝር መረጃዎቹ እንለፍ። በቅድሚያም የአሜሪካ ጥቃት በደቡብ ኢራንና የኮሚኒኬሽን መዘጋት። ዩናይትድ ስቴትስ በኢራን ስልታዊና ሲቪል መሰረተ ልማቶች ላይ ያነጣጠረ እጅግ የከረረ ጥቃት ሰንዝራለች። የአሜሪካ ወታደራዊ እርምጃዎች በኢራን ደቡባዊ ሆርሞዝጋን ግዛት ውስጥ 116 የቴሌኮሙኒኬሽን ማማዎችን ሙሉ በሙሉ ከመስመር ውጭ ያወደሙ ሲሆን ይህም በግዛት ውስጥ ያለውን የመስመር ስልክ፣ የሞባይል ስልክና የኢንተርኔት አገልግሎቶችን በከፍተኛ ሁኔታ አስተጓጉሏል ሲል የኢራን ከፍተኛ ባለስልጣናት ቅዳሜ ዕለት በይፋ ተናግረዋል። የሆርሞዝጋን ግዛት የመገናኛና የኢንፎርሜሽን ቴክኖሎጂ ዋና ዳይሬክተር ለሀገሪቱ የታስኒም የዜና ኤጀንሲ እንደገለጡት ጥቃቶቹ የተከሰቱት አርብ ምሽት ላይ ሲሆን የክልሉን ዋና ዋና የዲጂታል ትራፊክና የማስተላለፊያ መስመሮችን ሙሉ በሙሉ አበላሽቷል። ባለስልጣኑ አክሎም ጉዳቱ በሰሜናዊ ባንደር አባስ እና በሃጂባር ክፍሎች የቴሌኮሙኒኬሽን አገልግሎቶች ሙሉ በሙሉ እንዳቋረጠ ገልጸው በጥቃት ወቅት 116 ማማዎች ባንዴ ተዘግተዋል። በአሁን ጊዜ በአንዳንድ የግዛቱ ሰሜናዊ አካባቢዎች የመሬት መስመር፣ የሞባይል ስልክና የኢንተርኔት አገልግሎቶች ተቋርጧል ብሏል። በአሁን ሰዓት የኮሚኒኬሽን ኔትወርክን እንደገና ለመገንባትና ወደ ነበረበት ለመመለስ አስቸኳይ ስራ የተጀመረም ሲሆን ልዩ መሳሪያዎችና የአሰራር ቡድኖች ከሆርሞዝጋንና ከአጎራባች ግዛቶች ወደ ስፍራው ተልከዋል። ይህ በእንዲህ እንዳለ አሜሪካና ኢራን ጥቃቶችን መለዋወጣቸውን በቀጠሉበት በዚህ ወቅት በመካከለኛው ምስራቅ ያለው ውጥረት ታይቶ በማይታወቅ ሁኔታ ጨምሯል። የወታደራዊ ፍጥጫ ሊከሰት የቻለው ጦርነቱን ለማቆምና ዘላቂ የሰላም ስምምነት ላይ ለመድረስ ባለፈው ወር በፓኪስታን የተዋዋለው ታሪካዊ የመግቢያ ስምምነት ባለበት ሁኔታ ላይ መሆኑን ጉዳዩን ይበልጥ አሳሳቢ አድርጎታል። የጥቃት በቀጠናው ታላቅ የኃይል ሚዛን መናጋት በፈጠረበት በዚሁ ሰዓት ሩሲያና የተባበሩት አረብ ኤሚሬትስ በሆርሙዝ ወሽመጥ ዙሪያ አስቸኳይ የዲፕሎማሲ ጥሪ አቅርበዋል። ቀጣዩ መረጃችን በዚህ ጉዳይ ነው። የሩሲያና የዩኤምኤ የውጭ ጉዳይ ሚኒስትሮች አስቸኳይ የስልክ ጥሪ። ወደሚቀጥለው ሌላኛው መረጃችን ስናልፍ የሩሲያና የተባበሩት አረብ ኤሚሬትስ የውጭ ጉዳይ ሚኒስትሮች በሆርሙዝ የባህር ወሽመጥ በኩል ደህንነቱ የጠበቀ አሰሳ ማድረግ እጅግ አስፈላጊ መሆኑን በአጽንኦት ገልጸዋል። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭና የዩኤምኤ አቻው ሼክ አብዱላሂ ቢን ዛይድ አልናሃይ ቅዳሜ ዕለት በስልክ ጥሪያቸው ወቅት በአሜሪካና በኢራን መካከል የተፈጠረው ወታደራዊ ግጭት በአስቸኳይ እንዲቆምና ሁለቱም ወገኖች በፍጥነት ወደ ድርድር ጠረጴዛ እንዲመለሱ ጥሪ አቅርበዋል ሲል የሩሲያ ውጭ ጉዳይ ሚኒስትር አስታውቋል። ሁለቱ ሚኒስትሮች በሆርሙዝ የባህር ወሽመጥ በኩል ደህንነቱ የጠበቀና ያልተቋረጠ የመርከብ አሰሳ ማረጋገጥ ለዓለም አቀፍ ኢኮኖሚ ፍጹም ወሳኝ መሆኑን አስምረውበታል። ከዚህም በተጨማሪም የንግድ፣ የኢኮኖሚ፣ የትምህርትና የስፖርት ትብብርን ማስፋፋትና በሁለትዮሽና በዓለም አቀፍ ጉዳዮች ላይ የጋራ ቅንጅት ለመፍጠር ያላቸውን ቁርጠኝነት አረጋግጧል። እንደሚታወሰው አሜሪካና እስራኤል በኢራን ላይ የጋራ ጥቃት ከፈጸሙበት ከየካቲት ወር ጀምሮ የክልሉ ውጥረቶች እያገረሹ የመጡም ሲሆን ቴህራንም የአሜሪካን ወታደራዊ ሀብቶችና የጦር ካምፖች የሚያስተናግዱ የባህረ ሰላጤ አገሮችን ኢላማ ባደረጉት የሚሳኤልና የድሮን ጥቃቶች ምላሽ ስትሰጥ ቆይታለች። ምንም እንኳን ባለፈው ወር በፓኪስታን አደራዳሪነት የመግቢያ ስምምነት ቢፈረምም በሆርሙዝ የባህር ወሽመጥ ላይ ውጥረቱ እንደገና ማገርሸቱ ታውቋል። ይህ የዲፕሎማሲ ጥሪ ባለበት በአሁኑ ሰዓት የኢራን አብዮታዊ ዘብ ለዱባይና አቡዳቢ አየር ማረፊያዎች አስደንጋጭ ትዕዛዝ ማስተላለፉና የኮሚኒኬሽን ስምምነቱ መፍረሱ ተሰምተዋል። ቀጣዩ መረጃችን በዚህ ጉዳይ ነው። የኢራን ቀይ መስመር ለተባበሩት አረብ ኤሚሬትና የስምምነቱ መፍረስ። ወደ መጨረሻ ወደ ያስኩላችሁ ሰበር መረጃ አልፋለሁ። የኢራን እስላማዊ አብዮታዊ ዘብ IRGC ተባባሪ ሆነው የፋርስ የዜና ወኪል ቅዳሜ ዕለት በስም ያልጠቀሰ ከፍተኛ የደህንነት ባለስልጣናትን ጠቅሶ እንደዘገበው
አሜሪካ በኢራን ውስጥ የሲቪል መሰረተ ልማቶችን ጥቃት መፈጸሟን የምትቀጥል ከሆነ የዱባይና የአቡዳቢ አየር ማረፊያዎች እንዲሁም የፉጃይራ እና የጀበል አሊ ወደቦች በአስቸኳይ ከአካባቢው ለቀው መውጣት እንዳለባቸውና ጥቃት ሊሰነዘርባቸው እንደሚችል ከባድ ማስጠንቀቂያ ተሰጥቷል። በሌላ በኩል በሚቀጥለው እሁድ በቴህራን ከተማ በከፍተኛ የመንግስት ባለስልጣናት በፍትህ አካላትና በፓርላማ አስተናጋጅነት ሊካሄድ ታቅዶ የነበረው የኢራን ጠቅላይ መሪ አሊ ሐሜኒ ታላቅ የመታሰቢያ ስነ ስርዓት ያለምንም ዝርዝር ምክንያት በድንገት መሰረዙን ቅዳሜ ዕለት የወጣው ይፋዊ መግለጫ አስታውቋል። ይህ በእንዲህ እንዳለ ዋሽንግተን በስምምነቱ መሰረት ሁሉንም ግዴታዎች ሙሉ በሙሉ ጥሳለችም ካለች በኋላ ኢራን በኢስላማባድ ከዩናይትድ ስቴትስ ጋር የገባቸውን ቃል ኪዳኖች በይፋ ማቋረጧን ምክትል የውጭ ጉዳይ ሚኒስትር ካዜም ጋሪባባዲ ቅዳሜ ዕለት በይፋ ተናግረዋል። ጋሪባባዲ ሲያብራሩ ዩናይትድ ስቴትስ ሁሉንም ቃል ኪዳኖቿን በብቃት ረግጣ አቁማለች። ስለዚህ በኢስላማባድ የመግቢያ ሰነድ መሰረት የነበሩንን ግዴታዎች በሙሉ አግደናል፣ እናም ተግባራዊ እያደረግን አይደለም ብለዋል። ምክትል ሚኒስትሩ አክለውም ኢራን በአሁኑ ሰዓት አገሪቷን መከላከል ላይ ብቻ ያተኮረች መሆኑን ገልጸው ከዋሽንግተን ጋር ሊደረጉ ስለሚችሉ ማናቸውም አዳዲስ ውይይቶች ምንም አይነት መረጃ እንደሌለና አገሪቷን የመጠበቅ ስራ ላይ መሆናቸውን በይፋ አስታውቋል። በቀጣይ የሚወጡ መረጃዎችን በንቃት የምንከታተል ይሆናል። ክቡራትና ክቡራን የተከበራችሁ የዩቲዩብ ቻናል ቤተሰቦች የአሜሪካ የ116 የቴሌኮሙኒኬሽን ማማዎች ውድመት፣ ቴህራን ለዱባይና አቡዳቢ አየር ማረፊያዎች የሰጠችው ቀይ መስመርና የኢስላማባድ ስምምነት መፍረስ ወቅታዊ መረጃዎች እነዚህን ይመስሉ ነበረ። ለመሆኑ አሜሪካ በደቡብ ኢራን የኮሙኒኬሽን ማማዎች ላይ የወሰደችው እርምጃና የቴህራን የዱባይና አቡዳቢ ጥቃት ዛቻ እንዴት ትመለከቱታላችሁ? የፍጥጫ መላውን የመካከለኛ ምስራቅ ኢኮኖሚ ሙሉ በሙሉ የሚያናጋው ይመስላችኋል? ሀሳብ አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ቪዲዮን ላይክ ማድረጋችሁንና አዳዲስ መረጃ በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ ማድረጋችሁን እንዳዘነጉ። በቀጣይ በሚሰሙ በአዳዲስ መረጃ እስከምንገናኝ ሰላም ለሀገራችን፣ ሰላም ለመላው ዓለም ይሁን። በያለንበት የዓለም ዳርቻ ቸር እንቆይ።